10 ሰዎች ተኝተዋል አንድ ክፍል ውስጥ ለአንድ ሰው ብቻ የሚበቃ ምግብ ተቀምጧል ማን የሚበላው ይመስልሻል ምግቡ አስሩም ከተኙ ማንንም አይበላም እንቅልፍ ላይ ናቸው ብለኸኛል ያ አደ ኢንድ ግን በእርግጠኝነት መቼም ታላቅያ አይደለም ይበላ ወይ ታናሽጋ አይደለም ቀድሞ ይነቃው አይደለም ትምህርት ማለት እሱ ነው ላይክ በተኙ ሰዎች መካከል ቀድሞ መንቃት ማለት ነው የሆነ ነገር ማወቅ ማለት ግን የሆነ ነገር ማወቅ ማለት የቀለም ትምህርት ወር አካዳሚክስ ብቻ አይደለም የህይወት ትምህርት ይሆናል እንደው ምን ይባላል ሰዎች ለምንድን ነው የሚማሩት ወይ ስልጠና የሚወስዱት ለምንድን ነው ሲባል ለሶስት ዓላማ ነው ይባላል ሶስት ጋፕ ወይም ሶስት ክፍተት ለመድፈን ነው ይባላል የመጀመሪያው ኖሌጅ ጋፕ ነው የዕውቀት ክፍተታቸው በቃ ስለማያውቁ ማወቅ ስላለባቸው ሊማሩ ይችላሉ ሁለተኛው ግን ቢያውቁ ደግሞ ዕውቀት ቢኖራቸው ደግሞ ልምድ ላይ ሊኖራቸው ይችላል ስለዚህ ኤክስፒሪየንስ ያስፈልጋቸው ስለዚህ ይማራሉ ፕራክቲስ ያደርጋሉ ሶስተኛው ሰዎች የሚማሩበት ዋነኛው ምክንያት አንዳንድ ጊዜ አንዳንድ ሰዎች ዕውቀቱ አላቸው ልምዱ አላቸው ግን ፍላጎት የላቸው ወይ አቀዋለሁ ቶብ ይላሉ that's why መማር ያለባቸው like ሲማሩ ሞቲቬትድ ሊሆኑ ይችላሉ አንድ ሞቲቬሽን ጋፕ የሚሞላልሽ እዚህ ጋር ዕውቀት ኖሮሽ ልምድ ኖሮሽ የሆነ ነገር ለማድረግ ግን ስንፍና ከያዘሽ like በህይወት ሩጫ ውስጥ ስታክ አደረግሽ ለትልቁ ህልምሽ መኖር ካቆምሽ just በቃ የዕለት ተዕለት ኑሮ ተደጋጋሚ ኑሮ ስለሚከፈልሽ ብቻ ለደሞዝ ብቻ መስራት ስትጀምሪ ለእንደዚህ አይነት ጋፖችን ለመሙላት መማር ሊኖርብሽ ይችላል እና በትምህርት በደንብ ነው ማምነው በጣም እንደወረደ ምናምን ለመካድ አይደለም ላይክ ያለው የትምህርት ሁኔታ ላይክ ሰዎች ተምረው ስራ እንደማያገኙ ምናምን ለመካድ አይደለም እንደውም አንድ ሪሰርች ላይ ሲሰራ አንድ ዩኒቨርሲቲ ተማሪ ምን አለ መሰለሽ እኔ በቃ ትምህርት ያስጠላኝ አለ አንድ ሰውዬ ሰምቼ ነው ምናግርህ አለኝ ምን አለ ትምህርት ለካይትም እንደማያደርስ የገባኝ ድሮ አስኮርጆ የነበረው ልጅ መኪና ይዞ መንገድ ላይ ልሸኝ ካለኝ በኋላ ነው አለ እና ምን ያህል ትምህርት እንደወደቀ ነው ላይክ አሁን አንቺም እንዳልሽው አንድ ጊዜም ከዚህ በፊት ከፕሮፌሰር ብርሃኑ ጋር እንዲቁጭ ብለን ስናወራ ምን አሉ በቃ የመጀመሪያ ቀን ኦፊስ የገባው ጊዜ ትምህርት ሚኒስቴርን ሲይዝ የተስማማነው ነገር የኢትዮጵያ የትምህርት ሁኔታ ኮላፕስ እንዳደረገ ነው እና እንዴት አድርገን ግን እናንሳው ወደሚለው ነው የመጣ ነውና የመጀመሪያው ሙቫችን የሆነው ኩረጃን ማስወገድ የሆነው ለዛ ነው በቃ ስም የጠፋ ጎበዙም ሰነፉም አብሮ ያልፋል at the end of the day ግን ሰነፉ የሆነ ፖዚሽን ላይ ልታገኙ ይችላልሽ ጎበዙ ቤት ቁጭ ብለውና እሱን ታሪክ መቀየር እንፈልጋለን ያለውና እንደዛም ሆኖ ግን ያው ትምህርትን ላይክ ከትምህርት ቤት ብቻ መጠበቅ የለብንም ላይክ እውነቱን ስነግርሽ ይሄ ላይክ ኢንተሌክት የሚባለው ትምህርት ቤት ገብተሽ የምትማሪው ዕውቀት ያምትሰበስቢው ዕውቀት ሜቢ አንድ የሆነ ቦታ ላይ ተቀጥረሽ ላያሰራሽ ሁሉ ይችላል በብዛት የኛ ትምህርቶች ደግሞ አውትዴትድ ናቸው አልፎባቸዋል አንቺን ህይወትሽን የሚቀይረው የሆነ ቦታ የሚያደርስሽ ራስሽን የምታስተምሩት ትምህርት ነው ባይዘው ሰልፍ ቶትን የሚያህል ዓለምን የሚቀይር ትምህርት የለም ለምን መሰለሽ አብዛኞቹ ዓለም ላይ በጣም ሰክሰስፉል ምንላቸውን ካምፓኒ ራን የሚያደርጉ ኦር ትልቅ የሚባሉ የማህበረሰብ ችግሮችን የፈቱ ሰዎች በጣም ከመናከብረው ኢንስቲትዩሽን የተመረቁ አይደሉ አንዳንዶቹ እንደውም አቋርጠው የወጡ ይኖራሉ ሜቢ አንዳንዶቹ ወደ ትምህርት ሲስተም ውስጥ ያልገቡ ይኖራሉ እነዚህ ሰዎች ግን ሰልፍ ቶት ነበሩ ራሳቸውን ግን ያስተምሩ ነበር የሁሉንም የሰዎች ሰክሰስፉል ሰዎች ፎርቹን 500 ካምፓኒዎችን ራን የሚያደርጉ ሲኢኦዎችን ስቶሪ ዝም ብለሽ ቁጭ ብለሽ ብታይ አንዳንዶቹ በጣም ያስቅሻል ላይክ ፉል ታይም ራሳቸውን ያስተምሩ ነበር ሰዎች ትምህርት ብለው የአካዳሚክስ ላይ ብቻ ስቲክ እንዲያደርጉ አይደለም ትምህርት ስንል ራስን ማስተማር ላይ ለምትፈልጊው ዓላማ ካንቺ የሚጠበቅ የሆነ ጥረት አለ ያን ጥረት ያንን ጋፕ ማንንም እንዲሞላልሽ መጠበቅ የለብሽ ለምን መሰለሽ አሁን እኮ የምንይዘው ስልክ እኮ ሜቢ የዛሬ 30 ዓመት ሮናልድ ሬገን አሜሪካንን ሲመራ ከሚይዘው ላፕቶፕ ሊበልጥ ይችላል ይዘው የሚገርምሽ አሁን እጃችን ላይ እኮ ዩቲዩብ አለ ኔትፍሊክስ አለ ሲኒማ ቤት ይዘሽ እኮ ነው የምትዞሪው ሲኒማ ቤት እኮ መጋፋት አይጠበቅብሽ በጣም ብዙ መጽሐፍቶች አሉ just እንዴት ነው ወመዘክርን እኮ ይዘሽ ነው የምትዞሪው ስልክሽ ላይ ኤቭሪቲንግ እጅሽ ላይ ነው ያለው ልለውጥ ካልሽ just ከማንም መጠበቅ አይኖርብሽ ልማር ካልሽ በተለይ ካንቺ የሚበልጡ ሰዎች ቻይኖች ምን ይላሉ ሁልጊዜ መደጋገመው ሐሳብ ነው ስለ መንገዱ ማወቅ ከፈለግሽ የሚመለሱትን ጠይቂያቸው ይላሉ ላይክ እርግጠኛ ነኝ እኛ የምንመኛቸው ነገሮች የሆነ ሰው ከዚህ በፊት አሳክቶታል እና ምንድን ያደረገው ብሎ መጠየቅ ግን ምን መሰለሽ at the end of the day ግን ቢዝነስ በእውቀት መመራት መጀመሩ አይቀርም ተጀምሯል ኢትዮጵያ ውስጥ ላይክ
እነዛም ሰዎች ዕውቀት የላቸውም እያልኩሽ አይደለም። የህይወት ዕውቀት ግን አላቸው። ማንም ሰው የሌለውን ዕውቀት አላቸው። ህይወት ያስተማራቸው ኤክስፒሪየንስ። መነገድ ቀላል ነገር አይደለም። ያው እኛ ሀገር ንግድ ስለሆነ የሚያዋጣው ብለን የምናስበው፣ ቢዝነስም ግን በዕውቀት መመራት ይችላል። ለምን መሰለሽ እንደዛ ያልኩሽ? ቢዝነስ ማለት ትልቁ የቢዝነስ ዴፊኒሽን ምንድነው? አንቺ ለጨመርሽው ቫልዩ ወይም ለፈታሽው ችግር የሚከፈልሽ ገንዘብ ማለት ነው። ቢዝነስ ስትሰሪ እንደዛ ነው ትልቁ ኮንሰፕት አይደል? ለምሳሌ አሁን አንቺ ሁል ጊዜ ውበትሽን የምትጠብቂበት ቦታ አለ። ለምሳሌ እኔ አሁን ፀጉሬን የሚቆርጠኝ ሰው አለ። ሜቢ ደግሞ አንቺ ውበትሽን የምትጠብቂበት ቦታ አለ። ደንበኛ አለችሽ እንበል። ፍላ የኔ ደንበኛ ጋር ልውሰድሽ ኦር ደግሞ ምናምን ብትልሽ አንድ ሌላ ሴት ጓደኛሽ ኖ ኖ ኖ ኖ የራሴ ጋር ነው የሚሄደው ነው የምትይው። ለምን እንደዛ የምትይው? the same problem ነው አይደል? በቃ ውበትሽን መጠበቅ ነው የፈለግሽ። ለምን ሌላ ደንበኛ ጋር ልጅ ያቺኛዋ ፍላጎትሽን ስለምታሟላልሽ ያንቺን ፐርሰናል ችግር ስለምትፈታልሽ አውጥተሽ ትከፍያታለሽ። this problem solving ያ ነው ቢዝነስ። አይሽ አሁን ችግር ለመፍታት ሰዎች ክሪቲካል ቲንኪንግ ያስፈልጋቸዋል። በቃ ግዴታ ነው። በቃ አንቺ የሆነን ችግር ፈታለሁ ቢዝነስ ውስጥ ገባለሁ ካልሽ እኮ የሆነ ችግር ልትፈጪ ነው። ኦር ደግሞ ኦሬዲ የተፈታ ችግር ውስጥ ልትሰሪ ትችላለሽ፣ ልትነግጂ ኦር የተለመደ ቢዝነሱ ልትገቢ ትችላለሽ። ግን የእውነት የቢዝነስ ሰው መሆን ፈልጋለሁ፣ ሰክሰስፉል መሆን ፈልጋለሁ ካልሽ የሆነ ችግር መፍታት አለብሽ። ያን ችግር ለመፍታት ደግሞ ምን አልኩሽ? ክሪቲካል ቲንኪንግ ያስፈልግሻል። አይምሮሽ በጣም በነጠረ በተለያየ ዳይሜንሽን ማሰብ አለበት። እንደዛ እንዲያስብ ደግሞ የሚገራው ነገር ያስፈልጓል። ምን? ዕውቀት። ትምህርት ካልገራሽ፣ ትምህርት ክሪቲካል ቲንከር እንደሚያደርግ ምንም አያደርግም እኮ። ቀላል ምሳሌ ልስጥሽ። ዛፍ ቁረጪ ተባልሽ፣ በመዶሻ ብትደበደቢው ስንት ቀን ይፈጅብሻል? በእርግጠኝነት ቢያንስ 1 ሳምንት በላይ ትቀጠቅጫለሽ በመዶሻ። መጋዝ ብሰጥሽስ? በደንብ የሰላ መጋዝ ብሰጥሽስ? ሜቢ በ30 ደቂቃ ገዝግዘሽ ልጥዩ ትችያለሽ። ትምህርት ዓላማው ህይወትን ማቅለል ነው። የሆነን ሰው ችግር ፈቶ ህይወትን ማቅለል። ካልተማርሽ እንዳልኩሽ የምትፈልጊበት አደርሽም ማለት አይደለም። ግን በመዶሻው እንደሚደበድበው ሰውዬ የፈጀውን ሊፈጅብሽ ይችላል። ላይክ 20 ቀን እንደፈጀበት 20 ዓመት ሊፈጅብሽ ይችላል። ሜቢ ብትማሪ በ2 ዓመት የምትደርሽበት። መማር የሚጠቅምሽ ለዛ ነው። ላይክ ብርሃን እንደመግለጥ ማለት ነው። አንዳንዴ ጨለማውን መራገም ብርሃን አያመጣም ይባላል። አዎ ጨለማው ላይክ እኔ ተመሬም የት ደርሳለሁ ምናምን ነገር እንደዚህ ባደርግ ምናምን ያለ ኖ ዌይ። ስለ ብርሃን ማሰብ፣ ስለ ትምህርት ማሰብ፣ ከዛ በምን አይነት መልኩ ተምሬ ግን የቢዝነስ ሰው መሆን እችላለሁ። እንደዚህ የምልሽ ለምን መሰለሽ? ከኛ በፊት ቀድመው በትምህርት ሄደው በቢዝነሱ የተሳካላቸው ብዙ ሰዎች አሉ። በጣም ብዙ ሰዎች አሉ። ቅድም እንበለሽኛል አንተ የትኛውን ትመርጣለህ አልሽ። እኔ እንደራሴ የምመርጠው በቴክኖሎጂ መሰማራት ሊሆን ይችላል። እኔ ቴክኖሎጂ አይደለም የተማርኩት፣ ግን አሁን በዚህ ሰዓት የቴክኖሎጂ ካምፓኒ አለኝ። ለምንድነው እንደዛ ያደረከው ብትይ፣ በቃ የኢትዮጵያን ችግር በሆነ መልኩ ሊፈታ የሚችለው አሁን እኔ የምጥላት አንድ ጠጠር ነች ብዬ ስለማስብ ነው። ሰዎች ደግሞ ቢማሩ ክሪቲካል ቲንከር ቢሆኑ እያንዳንዱ ሰው ቤት ውስጥ ያለውን ችግር ይፈታሉ ብዬ አምናለሁ።